በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራት የእግዚአብሔር ቤተሰቦች እንኳን ለኒቆዲሞስ ሳምንት በሰላም አደረሳችሁ አደረሰን። ይህ ሳምንት ለመድኃኒታችን ለኢየሱስ ክርስቶስ ጾም 6ኛ ሳምንት ነው። ለዘወረደ ደግሞ 7ኛ ሳምንት ነው። ይሄ መጨረሻችን ሳምንት ነው። ዛሬ የመድኃኒታችን የኢየሱስ ክርስቶስ የጾሙ መጨረሻ ሳምንት ማለት ዛሬ ነው። ኒቆዲሞስ ከሆሳዕና በኋላ ያለው ሌላ ራሱን የቻለ ጾም ስለሆነ ማለት ነው። ለዚህ ጾም በድጋሚ እንኳን አደረሳችሁ ለማለት እወዳለሁኝ። ይህ በዓል ታላቅ በዓል ነው። ለእኛም ብዙ ትምህርት የምንማርበት፣ ብዙ እውቀት የምናውቅበት፣ ሃይማኖታችን የምናጸናበት ትልቅ በዓል ነው። ከኒቆዲሞስ የምንማረው ትምህርት ማለት ነው። የኒቆዲሞስ ሕይወት እንዴት ያስተምረናል ሲባል ይህ ሳምንት ያው ነገ እሁድ ጀምሮ ያለው በዓል ማለት ነው። እስከ ሳምንት ቀዳሚት ድረስ ያለው የሚነገረው የኒቆዲሞስ ነው። ኒቆዲሞስ ምን አደረገ ሲባል ኒቆዲሞስ ታላቅ ሰው ነው። በአይሁድ ዘንድ ምሁር ነው፣ ባለጸጋ ነው፣ ባለስልጣን ነው። 3 ነገሮችን የያዘ ነው። ብልጽግና ማለት ሀብት ያለው ሰው ነው። እንደገና ደግሞ ሲቀጥል ባለስልጣን ነው። እዚያ በላይ ደግሞ የበለጠ እውቀት አለው ማለት ነው። ምሁረ ኦሪት ነው። ምሁረ ኦሪት ነው። በዚህ መካከል እያለ ሃይማኖቱን ለማወቅ ይፈልግ ነበረ። ድህነት የት ነው የሚገኘው? ድህነት ማን ነው? አዳኝ ማን ነው? እያለ ይህንን ሲፈልግ እምነቱን ማለት ነው። እሱ ምሁረ ኦሪት ነው። ኦሪትን ያውቃል። ግን ኦሪት ድህነት እንደማያሰጥ፣ በኦሪት ድህነት እንደማይፈጸም ስላወቀ ድህነት የሚፈጸምበትን ድህነት የሚደረግበትን ለማወቅ ከመድኃኒታችን ከኢየሱስ ክርስቶስ እየሄደ ሌሊት ይማር ነበረ። ቀን እንዳይማር ያው ባለስልጣን ነው። እንደገና ሲቀጥል ደግሞ እሱም አስተማሪ ነው። አይሁድን ያስተምራል። የአይሁድ ምሁር ነው። የአይሁድ መምህር ነው። እንደገና ደግሞ አይሁድ ደግሞ ቀን ቢሄድ ሲያዩት ወደ ኢየሱስ ክርስቶስ መሄዱን ካወቁ እርሱን ከስልጣኑም ያወርዱታል። ከዚያም ባለፈ ደግሞ ሕይወትን አደጋ ላይ የሚጥል ክፉ ስራ ሊሰሩበት ይችላሉ ማለት ነው። ይህን ሁሉ በማሰብ ይህን ሁሉ በመገንዘብ ሌሊት እየሄደ ከመድኃኒታችን ከኢየሱስ ክርስቶስ ሲማር መድኃኒታችን ኢየሱስ ክርስቶስ እመን፣ ካመንክ በኋላ ደግሞ ተጠመቅ፣ አምነክ ጥምቀት ያስፈልግሃል ብሎ ስለ ጥምቀት ሲያስተምረው ዮሐንስ ምዕራፍ 3 ከቁጥር 3 ጀምረን እስከ 8 ድረስ የምናነባው ኃይለ ቃል ይነግረናል። ዘይተወልደ ዳግመ ኢይሬእያ ለመንግሥተ ሰማያት አለው። ዳግመኛ ያልተወለደ ወደ መንግሥተ ሰማያት አይገባም፣ መንግሥተ ሰማያትን ሊያያትም አይችል ብሎታል። ይሄ አልገባው ሲል ሲረቅበት እፎ ይክል ብእሲ ዳግመ ተወልዶ እምድኅረ ልቀ፣ ሰው ካደገ በኋላ እንዴት ከእናቱ ማኅፀን ገብቶ ሊወለድ ይችላል? ይሄ አይቻልም አለ። አልገባው ሲል አሁን ዝቅ አለና መድኃኒታችን ኢየሱስ ክርስቶስ ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ አለው። መጀመሪያ ያለው ዝም ብሎ ዘይተወልደ ዳግመ ነበር ያለው። አሁን ግን ገለጠለት ጥምቀት መሆኑን ማለት ነው። ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ፣ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለድክ አትድንም አለው። ከዚህ በኋላ ድህነቱን አረጋገጠ ማለት ነው። አመነ፣ ተጠመቀ ባጭሩ ማለት ነው። ለድህነት ሰው ሆኖ እንደውም መድኃኒታችን ኢየሱስ ክርስቶስ በሞተበት ጊዜ በተሰቀለበት ጊዜ ከመስቀል አውርዶ የገነዘው ለመግነዝ የበቃው ታላቅ ሰው ያሰኘው ደግ ሰው የእግዚአብሔር ሰው ያሰኘው መድኃኒታችን ኢየሱስ ክርስቶስ ሐዋርያት ባልተገኙበት እሱ ተገኝቶ ከመስቀል አውርዶ ከዮሴፍ ጋር በመገነዙ ነው፣ በመቅበሩ። በዚህ ኒቆዲሞስ በጣም በእግዚአብሔር ዘንድ ታላቅ ሰው ሆኖ ተመስግኗል፣ ባለ ክብር ሆኗል፣ የክብር ሰው ሆኗል ማለት ነው። ይሄ ለሁላችንም ትምህርት ነው። በተለይ ዛሬ እህቶቻችን፣ ወንድሞቻችን እንደው በዚህ እግር መንገዴን የምናገረው ነገር ቢኖር ምንድን ነው? ያልተጠመቀ እንደማይድን ከዚህ ላይ ትኩረት አድርጋችሁ እንድታሄዱ ነው የምፈልገው። ሳታምኑ ሳይገባችሁ ያላችሁ ያልተጠመቃችሁ በእምነት ብቻ እንድናለን ብላችሁ ኢየሱስ በማለት ብቻ እንድናለን ያላችሁ ሰዎች ካላችሁ አትሳሳቱ ነው። እንደው እግር መንገዴን ነው የምነግራችሁ እህቶችም ወንድሞችም። ለምን ይህን ቃል አንቡት። ማርቆስ 6:16 አንቡት።
ዘአምነ ወዘ ተጠምቀ ይድህን ነው ያለው። መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል፣ ያልተጠመቀ ያላመነ ያልተጠመቀ ግን ይፈረድበታል ነው ያለው። ሲቀጥል ማቴዎስ 28:19 ላይም አሁንም ሐዋርያትን ሲልካቸው ምንድን ነው ያለው? ሁሩ ወመሃሩ ኩሉ አሕዛበ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ሂዱ አሕዛብን አስተምሯቸው፣ አሳምኗቸው፣ ከዚያ በኋላ አጥምቋቸው ነው ያለው። ያለ ጥምቀት ድነት ስለሌለ እና አሁንም እህቶች ወንድሞች ተሳስታችሁ መስሏችሁ የሄዳችሁ ካላችሁ ያለ ጥምቀት ድነት የለምና ያለ ጥምቀት እግዚአብሔር ኢየሱስ ክርስቶስን ማግኘት አይገኝምና ተመለሱ፣ ተጠመቁ ለማለት ነው መልእክቴን የማስተላልፈው።